ፀሐይ ከመውጣቷ በፊት አንድ ዝምተኛ ድምፅ ወደኛ ይመጣል። ሁኔታችን መቼም ቢሆን እንደማይለወጥ ይነግረናል። በፊታችን ያለው በር ለዘላለም የተዘጋ መሆኑን በሹክሹክታ ይነግረናል። ወዳጆቼ፣ ይህ ድምፅ ጥርጣሬ ነው። ጥርጣሬ ደግሞ ውሸታም ነው። ጥርጣሬ ከመጀመሪያውም ጀምሮ የእግዚአብሔርን ሕዝብ አእምሮ የሚይዝ ነገር ነው። አምላካችን ማን እንደሆነ እንድንረሳ ለማድረግ ይሞክራል። የወደፊት ሕይወታችንን በተሰወረና ሕመም በሚፈጥርብን የባለፈው ታሪካችን መነጽር እንድንመለከት ይፈልጋል። እኛ የምናመልከው አምላክ ግን እኛ ማየት በምንችለው ነገር መቼም ቢሆን ሊወሰን አይችልም። እሱ መንገድ በታጣበት ሁሉ መንገድ የሚጠርግ፣ መንገድን የሚያዘጋጅ ድንቅ አምላክ ነው። በፊታችን ያለው መንገድ ሲያበቃ እሱ ሌላ መንገድ ይከፍታል። መጽሐፍ ቅዱስ እግዚአብሔር ይዋሽ ዘንድ ሰው አይደለም፣ ይጸጸትም ዘንድ የሰው ልጅ አይደለም፣ እርሱ ያለውን አያደርግምን? የተናገረውንስ አይፈጽመውምን? ይላል። ይህ ብርቱ ቃል በመጽሐፍ ቅዱስ በዘኍልቍ መጽሐፍ ውስጥ ይገኛል። ይህ ማለት የእግዚአብሔር አብሮነት እኛ ስንደክም አያበቃም ማለት ነው። ይህ ማለት የኛ እምነት የደከመ ቢመስልም እንኳን የእሱ ቃል ጸንቶ ይኖራል ማለት ነው። ወዳጆቼ፣ የኛ አለማመን የእሱን ታማኝነት ሊያስቀረው አይችልም። የኛ ፍርሃት የእሱን ታላቅ ኃይል ሊያደክመው አይችልም። ቃልን ተናግሮ ዓለምን የፈጠረው ያው አምላክ እኛን እያየን ነው። በስውር የጸለይነውን ጸሎት አልረሳውም። በሕይወታችን በማይታዩት ስውር ማዕዘናት ውስጥ አንድ ነገር እየተለወጠ ነው። እግዚአብሔር እኛን ለመስማት ዝቅ ይላል። በፊታችን ባለው የተራራ ግዝፈት አይወሰንም። በገጠመን ሁከትና ቀውስ አይረበሽም። በዙሪያችን ባሉ ተጠራጣሪ ሰዎች በሚናገሩት ቃል አይናወጥም። የእኛን ታሪክ ፍጻሜ ገና ከመጀመሪያው ያያል። እኛ መውጫ የሌለው መንገድ በምናይበት ቦታ እሱ አስቀድሞ የተከፈተ መንገድ ያያል። ስለዚህ ዛሬ ማለዳ ራሳችንን ትንሽ ቆንጠጥ እናድርግ። ካለንበት የዝቅታ ሕይወት የመውጣታችን ነገር ሊመጣ የማይችልበትን ምክንያቶች ሁሉ መዘርዘር እናቁም። ለሱ ምንም የማይቻል ነገር የሌለውን እግዚአብሔርን ማሰብ እንጀምር። እግዚአብሔር ኤልሻዳይ ነው። ዛሬ ጥርጣሬያችን ለምን መወገድ እንዳለበትና እምነታችን ለምን መጠንከር እንዳለበት አሳያችኋለሁ። ምክንያቱም እግዚአብሔር ራሱ መንገድ እያዘጋጀልን ነው። ከዚያም በጌታ በኢየሱስ ክርስቶስ ስም አብረን በኃይል እንጸልያለን። ስለዚህ እስከ መጨረሻው አብራችሁን ቆዩና የዚህን ጸሎት በረከት ለመቀበል ልባችሁን ክፈቱ። አሁን ይህን ብርቱ እውነት እናስተውል። ጥርጣሬ የእግዚአብሔርን ተስፋ ሊሽረው አይችልም። ወዳጆቼ፣ የፍርሃትን ሰንሰለት ሁሉ የሚሰብር እውነት ይህ ነው። እግዚአብሔር የሰጠውን ተስፋ ለመፈጸም ሙሉ በሙሉ የታመነ አምላክ ነው። የእኛ አለማመን ጉዞአችንን ሊያዘገየው ይችላል እንጂ የእሱን እጅ ሊያስቆመው አይችልም። የተስፋው ቃል መፈጸም በእኛ እምነት ጥንካሬ ላይ የተመሰረተ አይደለም። ይልቁንም ተስፋውን በሰጠው አካል ታማኝነት ላይ የተመሰረተ ነው። ብዙዎቻችን በጣም ረጅም ጊዜ ይጠብቀናል። ጸለይን፣ አመንን፣ ከዚያም ዝምታው ቀስ በቀስ እየጠነከረ መጣ። ጥርጣሬ ወደ ልባችን በመግባት እምነታችንን ፈተነው። እግዚአብሔር አልፎን ይሆን የሚለውን ጥያቄ መጠየቅ ጀመርን። ነገር ግን ዛሬ ማለዳ ስሙኝ፣ መዘግየታችን መከልከላችን አይደለም። እግዚአብሔር እኛ ገና ባላየነው ከበስተጀርባ ባለው ስፍራ አሁንም በሥራ ላይ ነው። መጽሐፍ ቅዱስ ለእግዚአብሔር የሚሳነው ነገር የለምና ይላል። ይህ አጭር አረፍተ ነገር በሉቃስ ወንጌል ምዕራፍ 1 ቁጥር 37 ላይ ይገኛል። ደግመን እናንብበውና በመንፈሳችን ውስጥ ጥልቅ ስር እንዲሰድ እንፍቀድለት። ለእግዚአብሔር የሚሳነው ነገር የለምና ይላል። ዛሬ ነገሮቻችን ምንም አይነት መልክ ቢኖራቸው ሐኪሞች አልቻልንም ያሉት ነገር ለእግዚአብሔር የማይቻል አይደለም። ሕግ አውጪዎችና ጠበቆች የዘጉት መዝገብ ለእግዚአብሔር የማይቻል አይደለም። ሁሉም ሰው አብቅቶለታል ብሎ የፈረደበት ትዳር ለእግዚአብሔር የማይቻል አይደለም።
ዘካርያስ ስለሚባል አንድ ሰው ልንገራችሁ። በእግዚአብሔር ቤት ውስጥ በታማኝነት የሚያገለግል ካህን ነበር። እሱና ሚስቱ ኤልሳቤጥ ደጋግና ጻድቃን ሰዎች ነበሩ። ነገር ግን ዕድሜያቸው ገፍቶ ነበር፣ ልጅም አልነበራቸውም። ከዓመት እስከ ዓመት ስለ ወንድ ልጅ የሚጸልዩት ጸሎት ሳይመለስ ቀረ። ጊዜ ያለፈ ሲሄድ ምናልባትም መልስ ማግኘትን ሙሉ በሙሉ ተስፋ የቆረጡበት ነገር ሊሆን ይችላል። ከዚያም አንድ ቀን ዘካርያስ በጌታ ፊት ዕጣን እያጠነ ሳለ አንድ መልአክ ተገለጠለት። መልአኩ ጸሎቱ እንደተሰማ ነገረው። ኤልሳቤጥ ዮሐንስ የሚባል ወንድ ልጅ እንደምትወልድ ነገረው። ዘካርያስ ግን ዕድሜውን አይቶ ተጠራጠረ። እንዴት እርግጠኛ መሆን እንደሚችል መልአኩን ጠየቀው። በጥርጣሬው ምክንያት ድዳ ሆነ። ይሁን እንጂ ወዳጆቼ ልብ እንበል፣ የተስፋው ቃል አሁንም ተፈጽሟል። ጥርጣሬው ልሳኑን ዘጋው እንጂ ልጁን አላስቀረውም። ኤልሳቤጥ ጸነሰች፣ በትክክለኛውም ጊዜ ወለደች። ሕፃኑም የጌታን መንገድ ያዘጋጀው መጥምቁ ዮሐንስ ሆነ። ለሚጠራጠሩ ሰዎች የእግዚአብሔር ምሕረት ይህ ነው። እምነታችን በሚናወጥበት ጊዜ እንኳን የእሱ ዓላማ ሳይወላውል ወደፊት ይራመዳል። መጽሐፍ ቅዱስ በኢሳይያስ 55 ቁጥር 8ና 9 ላይ አሳቤ እንደ አሳባችሁ መንገዳችሁም እንደ መንገዴ አይደለምና ይላል እግዚአብሔር። ሰማይ ከምድር ከፍ እንደሚል እንዲሁ መንገዴ ከመንገዳችሁ አሳቤም ከሐሳባችሁ ከፍ ያለ ነው ተብሎ ተጽፏል። እግዚአብሔርን በቀላል ስሌታችን መረዳት አንችልም። የእሱ መንገዶች ከኛ መንገዶች ይልቅ ከፍ ያሉ ጠቢብና የተሻሉ ናቸው። ስለዚህ ዛሬ ማለዳ ሙሉውን ምስል ለማየት መሞከራችንን እናቁም። ቀጣዩን እርምጃ ብቻ እንራመድና የሚመራንን አካል እንመን። መጽሐፍ ቅዱስ የተስፋ ቃሉን አጥብቆ ስለጠበቀ አንድ ሰው ያስታውሰናል። ሮሜ 4 ቁጥር 20ና 21 ላይ ለእግዚአብሔርም ክብር እየሰጠ የሰጠውንም ተስፋ ደግሞ ሊፈጽም እንዲችል አጥብቆ እየተረዳ በእምነት በረታ እንጂ በአለማመን ምክንያት በእግዚአብሔር ተስፋ ቃል አልተጠራጠረም ይላል። እምነት መልሱ ከመምጣቱ በፊትም እንኳ ለእግዚአብሔር ክብርን ይሰጣል። መልሱን በተቀበልንበት ቅጽበት ብቻ ሳይሆን አስቀድሞ በማመስገን ያከብረዋል። መልሱን ሳናይ እንኳ ለሱ ክብር ስንሰጥ ጥርጣሬዎቻችን ኃይላቸውን ያጣሉ። የልባችን ድባብ መለወጥ ይጀምራል። ችግሩን መመልከት አቁመን አምላካችንን ማስተዋል እንጀምራለን። መጽሐፍ ቅዱስ በሁለተኛ ቆሮንቶስ 1 ቁጥር 20 ላይ እግዚአብሔር ለሰጠው የተስፋ ቃል ሁሉ አዎን ማለት በእርሱ ነውና፣ ስለዚህ ለእግዚአብሔር ስለ ክብሩ በእኛ የሚነገረው አሜን በእርሱ ደግሞ ነው ይላል። ስለ ሕይወታችን የተነገረው የእግዚአብሔር ተስፋ ሁሉ የጸና አዎን ነው። በእግዚአብሔር ዘንድ ሊሆን ይችላል ወይም አይቻልም የሚባል ነገር የለም። ለብዙ ወራት ዝም ያለውን ዘካርያስን እናስታውስ። በየቀኑ ያ መናገር አለመቻሉ እግዚአብሔር እንደተናገረ ያስታውሰው ነበር። ሊከራከርም ሆነ ሊያጉረመርም አልቻለም። ቃሉ እስኪፈጸም ድረስ በተረጋጋ ሁኔታ መጠበቅ ብቻ ነበር የነበረው ዕድል። ልጁም በተወለደ ጊዜ አንደበቱ እንደገና ተከፈተ። መጀመሪያ የተናገራቸው ቃላት እግዚአብሔርን የሚያመሰግኑ ቃላት ነበሩ። የጥርጣሬው ወቅት ወደ ጥልቅ አምልኮ ወቅት ተለወጠ። እግዚአብሔር በእኛ ጥበቃና ጉጉት ውስጥ ሊያሳካው የሚፈልገው ይህንን ነው። ጥያቄዎቻችንን ወደ ምስጋና መዝሙር መለወጥ ይፈልጋል። ምናልባት ለረጅም ጊዜ ዝም ብለንና ተስፋ ቆርጠን ይሆናል። ምናልባት በልባችን ውስጥ ያለው ህልም ያረጀና የተረሳ ሊመስል ይችላል። ነገር ግን እግዚአብሔር የገባልንን ቃል አልረሳም። ተስፋው ጸጥ ያለ ሊሆን ይችላል፣ ነገር ግን አሁንም ሕያው ነው። የእግዚአብሔር ቃል በትዕግስት በመጠባበቅ ውስጥ አይሞትም። ወደ ብርሃን ከመውጣቱ በፊት በጨለማ ውስጥ ያድጋል። ስለዚህ በጥበቃችን ወራት መርዘም ተስፋ አንቁረጥ። መዘግየት የሚመስለው ያ ስብራት ብዙ ጊዜ የእግዚአብሔር መዘጋጃ ወራት ሆኖ ይገኛል። እኛ ገና ያላየናቸውን ሰዎችና ክስተቶች እያደራጀ ነው። ሁሉንም ነገር ለእኛ ለመልካምነት
እያዘጋጀ ነው። በሱ እጅ ውስጥ በሕይወታችን ውስጥ ያለ ምንም ነገር ከንቱ አይሆንም። ሕመም የበዛባቸው መዘግየቶች እንኳ በሱ ዕቅድ ውስጥ የተወጠኑ ናቸው። የሱ ጊዜ ሁል ጊዜ ፍጹም ነው። ሁሉ ነገር ቀስ በቀስ የሚሄድ ቢመስልም እንኳ ከኛ የሚጠበቀው መታመንና ማመን መቀጠል ነው። ጥርጣሬዎች የእኛን ታሪክ ፍጻሜ እንዲጽፉ አንፍቀድ። ብዕሩን መቼም ቢሆን ለማያሳፍረን ደራሲ ለእግዚአብሔር እንመልስ። ለዚያ የሸመገለ ካህን የመለሰው እግዚአብሔር ለእኛም ይመልስልናል። ስለዚህ ዛሬ ማለዳ ጥርጣሬዎቻችንን ወስደን በእግሩ ስር እናስቀምጥ። ለረጅም ጊዜ ተሸክመናቸዋል። ይህም ሰላማችንን ወስዶብናል። ለዚያ አረጋዊ ካህን ቃሉን የጠበቀው እግዚአብሔር ለእኛም ቃሉን ይጠብቃል። የጥበቃ ጊዜያችን በተአምራት ጊዜ ይተካል። ጥቂት ተጨማሪ እንጠብቅ፣ የተስፋው ቃል ሕያው ነውና። አሁን ቅን ጥርጣሬዎቻችንን በቀጥታ ወደ ኢየሱስ በማምጣት ላይ ትኩረት እናድርግ። ወዳጆቼ፣ ከእግዚአብሔር ጋር የምናደርገውን ትግል መደበቅ አያስፈልገንም። ለመጠየቅ የምንፈራቸውን ጥያቄዎች እሱ አስቀድሞ ያውቃቸዋል። ብዙ ሰዎች እግዚአብሔር የሚቀበለው ፍጹም እምነት ያላቸውን ብቻ ይመስላቸዋል። ነገር ግን በመጽሐፍ ቅዱስ ውስጥ የተገለጠው አምላክ እንዲህ አይደለም። ልብ በፍርሃት በሚረድበት ጊዜም እንኳ በቅን ልብ ይቀርባል። ማርቆስ 9 ቁጥር 23 ስለ አንድ ተስፋ የቆረጠ አባት ይነግረናል። ታናሽ ልጁ በክፉ መንፈስ ይማቅቅ ነበር። መንፈሱ ልጁን ወደ መሬት እየጣለ ሊገድለው ይሞክር ነበር። አባትየውም ይህንን ሸክም ለብዙ ዓመታት ተሸክሞታል። ልጁን ወደ ደቀ መዛሙርቱ አመጣው። እነሱ ግን ሊረዱት አልቻሉም። ከዚያም በመጨረሻው ተስፋ ወደ ኢየሱስ መጣ። ቢቻልህ ግን እዘንልን፣ እርዳንም አለው። በእነዚህ ቃላት ውስጥ የተደበቀውን ጥርጣሬ ልብ እንበል። ቢቻልህ የሚለውን ቃል ኢየሱስ ሁላችንም መቼም ልንረሳው በማይገባ መንገድ መለሰለት። ኢየሱስም ቢቻልህ ትላለህ፣ ለሚያምን ሁሉ ይቻላል አለው ይላል። ከዚያም አባትየው በግልጽና በቅንነት አምናለሁ፣ አለማመኔን እርዳ ሲል ጮኸ። እንዴት ያለ ውብና ሰዋዊ ጸሎት ነው! እምነቱ ሙሉና ጠንካራ እንደሆነ አላስመሰለም። እምነቱንና ጥርጣሬውን በአንድ ቅጽበት በታማኝነት ገለጠ። ኢየሱስም በመጠራጠሩ ምክንያት ከሱ ፊት ዞር አላለም። ልጁን ፈውሶ ለአባቱ መለሰው። ይህ ስለ መድኃኒታችን አንድ ነገር ይነግረናል። እሱ ባለን ያነሰች እምነት እንኳ መስራት ይችላል። ዛሬ ማለዳ የዝግባ ያክል ታላቅ እምነት አያስፈልገንም። ካለን ነገር ጥቂቱን ብቻ ወደ እሱ ማምጣት ያስፈልገናል። መጽሐፍ ቅዱስ ዕብራውያን 11 ቁጥር 6 ላይ ያለ እምነትም ደስ ማሰኘት አይቻልም፣ ወደ እግዚአብሔር የሚደርስ እግዚአብሔር እንዳለ ለሚፈልጉትም ዋጋ እንደሚሰጥ ያምን ዘንድ ያስፈልገዋልና ይላል። እግዚአብሔር ከልብ የሚፈልጉትን ይሸልማል እንጂ አይቀጣም። በቅንነት ወደ እሱ ስንቀርብ እሱን በእጅጉ ደስ እናሰኘዋለን። እሱ መታመንን ይፈልጋል። ስለዚህ ጥርጣሬዎቻችንን ወደ እሱ እናምጣ። ከሱ መገኘት ከመሸሽ ይልቅ እሱን የመፈለግ ተግባር ራሱ የእምነት ተግባር ነው። ምናልባት ስለምን መጸለይ እንዳለብን እንኳ የምናውቅበት ጥበብ እንደሌለን ይሰማን ይሆናል። በሁኔታችን ውስጥ ወዴት ዘወር እንደምንል አናውቅም ይሆናል። ጌታ የተወልንን ይህንን ተስፋ እናስታውስ። መጽሐፍ ቅዱስ በያዕቆብ 1 ቁጥር 5 ላይ ከእናንተ ግን ማንም ጥበብ ቢጎድለው ሳይነቅፍ ለሁሉ በልግስና የሚሰጠውን እግዚአብሔርን ይለምን ለእርሱም ይሰጠዋል ይላል። እግዚአብሔር ሳይነቅፍ ይሰጣል። ይህ ማለት ደግሞ ስለሌለን ነገር እንዴት አይኖርህም ብሎ አያሸማቅቀንም ማለት ነው። ባልተረዳነው ነገር አያሳፍረንም። ነገሩ ምንድን ነው ብሎ መጥቶ ለሚጠይቅ ሁሉ በልግስና መልስም ጥበብም ይሰጣል። ኢየሱስ ለዚያ ለሚሰቃየው አባት ምን ያህል ታጋሽ እንደነበር እናስብ። ከሱ የማይናወጥ የእምነት ቃላትን አልጠየቀም። እርዳታን በፈለገበት ደረጃ ላይ ብቻ አገኘው። እሱ እኛ ደካማ በሆንበት ቅጽበት ያገኘናል።
እምነታችን እውነተኛ ለመሆን የግድ ፍጹም መሆን የለበትም። በመጠራጠር የሆነው ጸሎት እንኳ አሁንም ወደ እግዚአብሔር ዙፋን ይደርሳል። ሹክሹክታ ልክ እንደ ጩኸቱ በግልጽ ይሰማል። ስለዚህ ጸሎታችን የማይሰማ እንደሆነ የሚነግሩንን ውሸቶች መቼም አንመን። ጥርጣሬዎቻችን ከጸጋው እንዳራቁን መቼም አንመን። በዚህ ታሪክ ውስጥ ያለው አባት ተጠራጥሮ ነበር። ሆኖም ልጁ ተፈወሰ። የሰውየው ፍርሃት የፈውሱን በር የሚዘጋ ይመስል ነበር። የኢየሱስ ታማኝነት ግን በሩን ከፈተ። እምነታችን በፀጉር ክር ላይ እንደተንጠለጠለ ሊሰማን ይችላል። ነገር ግን በእግዚአብሔር እጅ ያለው ነገራችን የተያዘበት ክር በቂ ነው። እሱ እኛ በምናመጣው ጥቂት ነገር ላይ መስራት ልዩ ችሎታው ነው። በእሱ እጅ ውስጥ ያለው ትንሹ የእምነት መለኪያ በቂ ነው። የምንሰጠውን ሁሉ ያበዛል፣ ይታመናል። ስለዚህ ዛሬ ጠዋት ልናገኘው የምንችለውን ጥቂት እምነት ወደ እሱ እናምጣ። ጠንካራ መስለን ሳንታይ በሐቀኝነት እንግለጠው። ቃሉን ለማመን ምን ያህል እየታገልን እንደሆነ እንንገረው። ያ አባት እንዳደረገው አለማመናችንን እንዲረዳ እንጠይቀው። ለቅን ልብ ምን ያህል በየዋህነት እንደሚመልስ እንመልከት። እርሱ ቅጥቅጥ ሸምበቆን አይሰብርም፣ የሚጤስንም ጧፍ አያጠፋም። ሸምበቆ ፍጹም ሆኖ ይታደሳል፣ እሳቱም ይነዳል። ወደሱ ለሚመጡት በጣም ደግ ነው። ጥርጣሬዎቻችን ለእኛ ካለው ርኅራሄ አይበልጡም። እስከዚህ መርቶናል፣ አሁንም አይተወንም። ምሕረቱ በየማለዳው አዲስ ነው። የልባችን ጩኸት አስቀድሞ ጆሮ ላይ ደርሷል። በጸሎታችን ሰዓት ወደ እኛ ይመጣል። ስለዚህ ዛሬ ቅን ልባችንን ለእሱ እናፍስስ። ለማንም ያልተናገርነውን ፍርሃት እንንገረው። ልንተወው ጥቂት የቀረንን ጸሎት እንንገረው። እሱ ወደ ጸሎታችን ዘንበል ይላል። የእኛ ድካም እሱን አያርቀውም። ያንን በጥርጣሬ የሚንቀጠቀጠውን አባት የመለሰው ያው ኢየሱስ ለእኛ ይመልስልናል። የእኛ ታማኝነት በር ነው፣ የእሱ ምሕረት ደግሞ መልስ ነው። ለእኛ ስላለው እንክብካቤ መጠራጠር እናቆም። እሱ ሁል ጊዜ ያስብልናል። ሁሉንም ነገር ወደ እሱ እናምጣና መከራው ምን እንደሚያደርግ እንመልከት። አሁን ደግሞ ስለዚህ ነገር እናስብ። በፊቱ ዝቅ እንበል። እግዚአብሔር እንዴት መንገድ እንደሚከፍትልን እናያለን። ወዳጆቼ፣ እምነት የምንሰማው ነገር ብቻ አይደለም፣ የምናደርገውም ነገር ጭምር እንጂ። እግዚአብሔር በቀላል መታዘዝ መንገድ የሚጠርግባቸው አፍታዎች አሉ። ለእኛ ትርጉም የለሽ የሚመስል እርምጃ እንድንወስድ ይጠይቀናል። ከዚህ እርምጃ ማዶ ደግሞ ብስራትና ድል ይጠብቀናል። ንዕማን ስለሚባል ስለ አንድ ታላቅ የሰራዊት አዛዥ ታሪክ እናስብ። እሱ የሶርያ ንጉሥ ሰራዊት ዋና አዛዥ ነበር። በብዙ ሰዎች የተከበረ ኃያልና የተደነቀ ነበር። ነገር ግን ንዕማን አንድ ስውር ስቃይ ተሸክሞ ነበር። እሱ ለምጻም ነበር። በምድር ላይ ያለ ምንም ኃይል ሊፈውሰው አልቻለም። አንዲት ወጣት አገልጋይ በእስራኤል ስላለው ነቢይ ነገረችው። ስለዚህ ንዕማን ለመፈወስ ተስፋ በማድረግ ረጅም መንገድ ተጓዘ። ነቢዩ ቀላል መልእክት ላከለት። ንዕማን በዮርዳኖስ ወንዝ 7 ጊዜ እንዲታጠብ አዘዘው። ንዕማንም ወዲያውኑ በጥርጣሬና በቁጣ ተሞላ። ታላቅ ትዕይንትና አስደናቂ ጊዜ ይጠብቅ ነበር። የገዛ ሀገሩ ወንዞች የተሻሉ መስሎት ነበር። ተአምሩን ሊተው ምንም አልቀረውም ነበር። ስህተት እየሰራ ነበር። ነገር ግን አገልጋዮቹ በዚያን ቀን በለሰለሰ አንደበት አስረዱት። ትልቅ ነገር ቢነግርህ ኖሮ አታደርገውም ነበርን? ታዲያ ይህንን ትንሽ ነገር ለምን አታደርግም? ብለው ጠየቁት። እሱም ተስማምቶ ወደ ዮርዳኖስ ወንዝ ወረደ። አንድ ጊዜ ብቅ አለ፣ ምንም አልተለወጠም። ደግሞም ብቅ አለ። አሁንም እየጠበቀ ነበር። ነገር ግን በሰባተኛው ቆዳው እንደ ሕፃን ቆዳ ሆነ። ቁስሎቹ ጠፉ። እሱም ሙሉ በሙሉ ነፃ ሆነ። ፈውሱ በትህትና የመታዘዝ ተግባር ውስጥ ተደብቆ ነበር። በመጽሐፍ ቅዱስ በኢሳይያስ 43 ቁጥር 19 ላይ እነሆ አዲስ ነገር አደርጋለሁ፣ እሱም አሁን ይበቅላል፣
እናንተስ አታውቁትምን? በምድረ በዳ መንገድን በበረሃም ወንዞችን አደርጋለሁ ተብሎ ተጽፏል። እግዚአብሔር ዛሬ ማለዳ በሕይወታችን ውስጥ አዲስ ነገር እያደረገ ነው። ጥርጣሬ ከመታዘዝ እንዲያወጣን አንፍቀድ። ብዙውን ጊዜ አዲስ ነገር ልናደርገው በምንመርጠው ትንሽ እርምጃ ይጀምራል። መጽሐፍ ቅዱስ በምሳሌ 3 ቁጥር 5 እና 6 ላይ በፍጹም ልብህ በእግዚአብሔር ታመን፣ በራስህም ማስተዋል አትደገፍ፣ በመንገድህ ሁሉ እሱን እወቅ፣ እሱም ጎዳናህን ያቀናልሃል ይላል። የራሳችን ማስተዋል የእግዚአብሔርን መመሪያዎች ይቃወማል። መንገዱ ሞኝነት ወይም በጣም ጠባብ እንደሆነ ይነግረናል። ነገር ግን እግዚአብሔር በሱ ለሚታመኑትና ለሚታዘዙት መንገዳቸውን ይመራቸዋል። ስለዚህ አእምሮአችን በሚነግረን ነገር ላይ አንደገፍ። ሙሉውን መንገድ በሚያየው አካል ላይ እንደገፍ። እግዚአብሔር ሲናገር ማለቂያ በሌላቸው ጥያቄዎች አናንገራገር። ለመታዘዝ መዘግየት ብዙ ጊዜ በትህትና ጭንብል የተሸሸገ ጥርጣሬ ነው። መጽሐፍ ቅዱስ አምላካችን ምን ያህል ታላቅ እንደሆነ ያስታውሰናል። መጽሐፍ ቅዱስ በኤርምያስ 32 ቁጥር 27 ላይ እነሆ እኔ የሥጋ ለባሽ ሁሉ አምላክ እግዚአብሔር ነኝ፣ በውኑ ለኔ የሚሳነኝ ነገር አለን ይላል። የምናመልከው እግዚአብሔር የሚሳነው ምንም ነገር የለም። ጤናችን፣ ፋይናንሳችን፣ ቤተሰባችን ወይም ለዓመታት የተዘጋው በር ለእሱ ከባድ አይደለም። ንዕማን ተአምሩን ለማጣት ምን ያህል ተቃርቦ እንደነበር እናስብ። ትዕቢቱና ጥርጣሬው ሳይፈወስ ወደ ቤቱ ሊመልሱት ምንም አልቀራቸውም ነበር። የእግዚአብሔር መንገድ የእሱን የታላቅነት ስሜት ተፈታትኖት ነበር። እሱ ታላቅና አስደናቂ ነገር ይፈልግ ነበር። እግዚአብሔር ግን የጠየቀው ጸጥ ያለና ትሁት ነገር ነበር። እኛስ ምን ያህል ጊዜ በተመሳሳይ መንገድ እንመላለሳለን? እግዚአብሔር እኛ በምናስበው መንገድ እንዲሰራ እንፈልጋለን። የሚሰጠንን ቀላል መመሪያዎች እንቃወማለን። መታዘዝ ግን በተስፋው ቃልና በማረጋገጫው መካከል ያለው ድልድይ ነው። ንዕማን ትዕቢቱን በወንዙ ዳር ሊተው ይገባ ነበር። ከመንጻቱ በፊት እንደ ሕፃን መሆን ነበረበት። በሰባተኛውም ጊዜ የማይቻለው ነገር በመጨረሻ ሆነ። ቆዳው ታደሰ፣ እፍረቱም ተወገደ። ንዕማንን የፈወሰው እግዚአብሔር ቅንጣት ያህል አልተለወጠም። እሱ አሁንም ለትህትናና ለመታዘዝ ጽኑ ፈውስንና ድልን ይሸልማል። ምናልባት እግዚአብሔር ምን ማድረግ እንዳለብን አስቀድሞ አሳይቶን ይሆናል። ምናልባት የበለጠ አስደናቂ ምልክት እየጠበቀን ነበር። ነገር ግን ወደፊት የሚወስደው መንገድ በቀላል መታዘዝ ውስጥ የተደበቀ ሊሆን ይችላል። ነገሩ ትርጉም የሌለው ሊመስል ይችላል። ሆኖም ግን እሱ ቁልፍ ነው። መመሪያውን ምን ያህል ታላቅ ወይንም ታናሽ እንደሆነ አይተን አንመዝነው። ይልቁንም ተስፋውን በሰጠው አካል ታማኝነት መሰረት እንመዝነው። ስንታዘዝ በእሱ እንደምንታመን እንናገራለን። የእሱ መንገድ ከኛ መንገድ የተሻለ መሆኑን እናውጃለን። እንዲህ አይነቱ መታመንም ሁል ጊዜ ወደፊት ያለውን መንገድ ይከፍታል። እግዚአብሔር ሙሉውን መንገድ እንድንረዳው አይጠይቀንም። በቀጣዩ እርምጃ እንድናምነው ብቻ ይፈልጋል። ቀሪው መንገድ እኛ ስንጓዝ ይከፈታል። መንገድ ለማዘጋጀት እሱ ከፊታችን ቀድሟል። ስለዚህ ስሜታችንን መከተል እንተውና እርምጃ እንውሰድ። ዛሬ ማለዳ መታዘዛችን የድላችን መጀመሪያ ነው። ስለዚህ ዛሬ ጠዋት በልባችን ውስጥ ያኖረውን ነገር እናድርግ። ስልክ እንደውል፣ ሰውን ይቅር እንበል፣ እርምጃ እንውሰድ። እጆቻችን እየተንቀጠቀጡ ቢሆንም እንኳ በመታዘዝ እንንቀሳቀስ። ከመታዘዝ ማዶ እግዚአብሔር መንገድ ይከፍትልናልና። ያንን ተጠራጣሪ አዛዥ የፈወሰው ያው እግዚአብሔር ወደኛ እየደረሰ ነው። መጠርጠርን እናቁምና መንቀሳቀስ እንጀምር። መንገዱ አሁን እየተከፈተ ነውና። ወዳጆቼ፣ ጥርጣሬዎቻችን በስም የጠራንንና መላ ሕይወታችንን በእጁ የያዘውን የእግዚአብሔርን ታማኝነት ለማሸነፍ መቼም ቢሆን ጠንካራ አይደሉም።
መንገዱ አስቀድሞ በፊታችን እየተከፈተ ነው። ስለዚህ ዛሬ ማለዳ አይኖቻችንን እናንሳና በእግዚአብሔር ተስፋዎች ላይ እንደገና ለመታመን ድፍረት ይኖረን። አሁን በዚህ ድምፄን ለምትሰሙ ሁሉ በጸሎት ወደ ጌታ ፊት እንቅረብ። የዚህን ጸሎት በረከቶች እንድታገኙ ይህን ጸሎት ከኔ ጋር እንድንጸልይ ወይም የእያንዳንዳችሁ ጸሎት እንደሆነ እያሰባችሁ በእምነት እንድታዳምጡ ፈልጋለሁ። ወደ ቸርና አፍቃሪ አምላካችን እንጸልይ። ቅዱስ ቸርና መሐሪ አባት እግዚአብሔር ሆይ፣ ታማኝ ጌታ፣ እውነተኛ አምላክ፣ በዝቅታችን ውስጥ መቼም ስላልተውከን እናመሰግንሃለን። በየማለዳው ስለሚያገኘን ታማኝነትህ እናመሰግንሃለን። በአካላችን ውስጥ ስላለው እስትንፋስና በነፍሳችን ውስጥ ስላለው ጥንካሬ እናመሰግንሃለን። አሁንም በማይናወጥ ዙፋንህ ላይ ስለሆንክ እናመሰግንሃለን። መሐሪ አባት ሆይ፣ ዛሬ ማለዳ ወደ አንተ እንመጣለን። ኃጢአታችንንም እምነታችንን ያስወጣውን ጥርጣሬ በፊትህ እንናዘዛለን። የተስፋ ቃልህን እንድንጥል ያደረገውን ፍርሃት እንናዘዛለን። ይቅር በለን፣ ልባችንንም በምህረትህ አንጻው። አንተ ይቅር እንዳልከን እኛም ሌሎችን ይቅር እንላለን። የጎዳንን ወይም ያሳዘነንን ሰው ሁሉ ይቅር እንላለን። ለረጅም ጊዜ በውስጣችን የተሸከምነውን ምሬት እንተዋለን። መሐሪ አባት ሆይ፣ አሁን አለማመናችንን በእግርህ ስር እናኖራለን። ተጠራጥረን ነበር፣ ዛሬ ግን እንደገና በአንተ ለመታመን እንመርጣለን። የወደፊት ሕይወታችን ከባለፈው ታሪካችን ጋር እንደማይገናኝ እናውጃለን። እያንዳንዱ የተዘጋ በር በአንተ ትእዛዝ እንደሚከፈት እናውጃለን። በአእምሮአችን ላይ የሰፈነውን የፍርሃት መንፈስ በኢየሱስ ስም እናባረራለን። ተሸናፊ ነን የሚለውን የጥርጣሬ ድምፅ እንክዳለን። ከእንግዲህ ለስሜቶቻችን አንገዛም። ስለ ቃልህና ስለ መንፈስህ እንታዘዛለን። ከእንግዲህ የጥርጣሬ ባሪያ እንዳልሆንን በኢየሱስ ስም እናውጃለን። እኛ የሕያው እግዚአብሔር ልጆች ነን። ባንተ በታላቁ ጌታ የተወደድን ነን። ተስፋዎችህ ልባችንን ሲሞላ እምነታችን እንደሚጠነክር እናውቃለን። ፍርሃት በተነገረበት ቦታ ሁሉ ሕይወትን እንናገራለን። ባይገባንም እንኳ የአንተን ጊዜ እንታመናለን። ሁኔታችን ተስፋ ቢስ እንደሆነ የሚናገረውን ውሸት ሁሉ እናስራለን። በኢየሱስ ስም ልባችንንና አእምሮአችንን እንዲጠብቅ ፍጹሙን የእግዚአብሔርን ሰላም እንቀበላለን። ይህ ለእኛ የተከፈቱ በሮችን የምናገኝበት የመታሰቢያ ዘመናችን እንደሆነ እናውጃለን። ረዳታችን ሰማይንና ምድርን ከሰራ ከእግዚአብሔር ዘንድ ነውና አንደክምም። አፍቃሪ አባት ሆይ፣ የልባችንን መሻት ታያለህ፣ ጸሎታችንን ታውቃለህ። መጸለይን ልናቆም ምንም አልቀረንም ነበር። ነገር ግን በአንተ ተስፋ አይቆረጥምና ለጸሎት ሕይወታችን መታደስን እንድታመጣልን አሁንም መንገዱን እንድታሳየን እንለምንሃለን። ማንም ሊዘጋቸው የማይችላቸውን በሮች ክፈትልን። በኢየሱስ ስም ጸጋህን በሕይወታችንና በሥራችን ላይ አፍስስ። እጥረት ባለበት ቦታ አቅርቦትህ ይድረሰን። ለረጅም ጊዜ መዘግየት በነበረባቸው ቦታዎች ድል በድንገት ይምጣ። ባቆሰሉን ውጊያዎች ሁሉ ላይ ድልን እናውጃለን። ወደ ኋላ በጎተቱን ሰንሰለቶች ሁሉ ላይ መሰበርንና ለእኛም ነፃነትን እናውጃለን። ታላቁ እጅህ በእኛ ላይ ይሆን። የተሰረቁትንና የጠፉትን ዓመታት መልስልን። ወደ እያንዳንዱ ወደ አረጀውና የጠፋ በመሰለን ስፍራ ሁሉ ላይ መታደስን አምጣ። በኢየሱስ ስም የዕድል በሮች በፊታችን ይከፈቱ። መንገዶች ሁሉ የተዘጉ በሚመስሉበት ቦታ መንገድ አሳየን። በሁሉም የሕይወታችን አቅጣጫ ሁሉ ጸጋህ ከፊታችን ይቅደም። በመለኮታዊ ግንኙነቶችና በታማኝ ጓደኞች ክበበን። የእጆቻችንን ሥራ ባርክ። የምንነካው ሁሉ ይለምልም። ሐዘናችንን ወደ ደስታ፣ መናወጣችንንም ወደ ሐሴት ለውጠው። ድልና ብስራት ወደ እኛ ይምጣ። በሕይወታችን ውስጥ ባሉ የምድረ በዳ ወቅቶች ላይ የምታለመልመው የሕይወት ሁሉ ምንጭ ሆንክ ኢየሱስ ፍሰስ። ዕዳ ሁሉ
ይቅር ይባል፣ ሸክምም ሁሉ ይወገድ። ለምንወስደው ውሳኔ ሁሉ ጥበብን ስጠን። ጥረቶቻችንን በመልካምነትህና በምህረትህ አስውባቸው። አባት ሆይ አካላችንን ለፈውስ ወደ አንተ እናመጣለን። የታመሙ የሰውነታችንን ክፍሎች ሁሉ ንካ። ማንም የማያያቸውን ቁስሎች ፈውስ። ጭንቀት ሰላማችንን ባወከበት ለአእምሮአችን ሰላምን አምጣ። በእኛ ውስጥ የሚነሳውን የጭንቀት ማዕበል ጸጥ አድርገው። የተሰበረውን ልባችንን ፈውስ። ፈውስህ በእኛ ላይ ይፍሰስ። ኃይላችን በሰማያት እንደሚበር ንስር በአንተ ፍጹም ይታደስ። የሰላምን እንቅልፍ መልስልን። አሁንም ምርኮኛ አድርገው የያዙንን የሕመም ትውስታዎች በኢየሱስ ስም ፈውስ። በመንፈሳችን ላይ የከበደውን ነገር አንሳ። አካላችን ከፍጹም ፈቃድህ ጋር ይስማማ። በውስጣችን ያሉትን ማዕበሎች አናግራቸው። በኢየሱስ ስም ጸጥ እንዲሉ ዘዛቸው። ደስታ እንደ ማለዳ ብርሃን ወደ ልባችን ይመለስ። በእያንዳንዱ ፍርሃት ውስጥ እንኳን መልካሚቱ እጅህ ትምራን። መሐሪ አባት ሆይ የምንወዳቸውን ቤተሰቦቻችንን ሁሉ በአንተ ፊት ይዘን እንቀርባለን። በከበረው በኢየሱስ ደም ሸፍናቸው። በመውጣት መግባታቸው ጠብቃቸው። የጠፉትን ወደ ራስህ መልሳቸው፣ አድናቸው። ስማቸውንም በሕይወት መዝገብ ውስጥ ጻፍ። ለልጆቻችን ዓላማን ስጣቸው። በየቀኑም እርምጃቸውን ጠብቅ። ትዳሮችን ሁሉ ፈውስ። ቤታችንንም ሁሉ በፍቅር አድስ። በምንወዳቸው ላይና በእኛም ላይ የተሰራ የክፉ መሳሪያ ሁሉ አይሳካ። ያዘኑትና የተጨነቁትን ሁሉ በቅዱሱ መንፈስህ አጽናናቸው። አቅርቦትህ ለቤታችን ይለቀቅ። የጓደኞቻችንንና የጎረቤቶቻችንን ሰላም በምህረትህ ጠብቅ። ለእኛ ውድ በሆነው ቤት ሁሉ ላይ ማዳንህ ይምጣ። ጌታ ሆይ በቃላት መግለጽ የማንችለውን የውስጥ ቁስል ለአንተ እንሰጣለን። አቤቱ በዝምታ የምንሸከመውን ስውር ስቃይ አንተ ታያለህ። አሁንም የሚጎዱንን ያልተመለሱ ጸሎቶችን አንተ ታውቃለህ። ይህንን ሁሉ ለታማኝ እጅህ አደራ ለአንተ እንሰጣለን። ገና ባልተከፈቱ በሮች በአንተ እንታመናለን። ገና ባልመጡ መልሶች በአንተ እንታመናለን። እኛ በማናየው መንገድ እንኳ አንተ አሁንም በሥራ ላይ ነህ። ጌታ ሆይ አሁን ይህን ጸሎት በጋራ ስንጸልይ አሁን በፊትህ ስለተከፈቱ ልቦች ሁሉ እናመሰግንሃለን። በጠላት ጥቃት ሁሉ ላይ በኢየሱስ ስም ሥልጣን ድልን እንናገራለን። ዛሬ ማለዳ ለሚሰሙኝ ሕመምተኞች ሁሉ ፈውስን እንናገራለን። ለእያንዳንዱ ቤትና ቤተሰብ ጥበቃን እንናገራለን። የሞቱ ለሚመስሉ ህልሞች ሁሉ መነቃቃትን እንናገራለን። ወደኛ ለመድረስ በመንገድ ላይ ስላለው ድል ሁሉ እናመሰግንሃለን። ከእንግዲህ ምንም ጥርጣሬ ወደ ኋላ ሊይዘን እንደማይችል እናውጃለን። ቤተሰቦቻችን እንደሚድኑና ሰላም እንደሚበዛላቸው እናውጃለን። በእምነት የተነገረው ጸሎት ሁሉ አንተ ጋር እንደደረሰ እናምናለን። በመንገድ ላይ ስላሉት የጸሎት መልሶች እናመሰግንሃለን። ታማኝ ስለሆንክና መቼም በአንተ ስለማናፍር ደስ ይለናል። አፍቃሪ አባት ሆይ ገና ባላየነው ነገር በአንተ እንታመናለን። ክብርንና ምስጋናን ሁሉ ለአንተ እንሰጣለን። ጌታ ሆይ ጸሎታችንን ስለሰማህንና ስለመለስክልን እናመሰግንሃለን። መንግሥት ያንተ ናትና ኃይልና ክብር ከዘላለም እስከ ዘላለም ላንተ ብቻ ይሁን። በኢየሱስ ክርስቶስ ድንቅ ስም እንጸልያለን። አሜን። የዚህ ጸሎት በረከቶች ሁሉ አሁን በእናንተ ላይ እንደሆኑ በኢየሱስ ስም አውጃለሁ። በዚህ ጸሎት ከተባረካችሁ አሜን የሚለውን ቃል ከታች ባለው የአስተያየት መጻፊያ ቦታ ላይ ይጻፉ። ሌሎች ሐሳብ አስተያየቶችም ካሏችሁ እንዲሁ አካፍሉን። ለብዙ ሰዎች እንድንደርስና ወንጌልን ለማሰራጨት ልትረዱን ትችላላችሁ። ቪዲዮውን ከጓደኞቻችሁ ወይም ከቤተሰቦቻችሁ ጋር በማጋራት እና እናንተም ላይክ የሚለውን ቁልፍ በመጫን ይህን ማድረግ ትችላላችሁ። ለተጨማሪ ቪዲዮዎች ቻናላችንን ሰብስክራይብ ማድረጋችሁን አይርሱ። ቤተሰባችንንም ይቀላቀሉ። የምታደርጉትን ሁሉንም አይነት ድጋፍ እናደንቃለን። ጌታ ኢየሱስ ይባርካችሁ።
በረከት ለመሆን ተባርካችኋል። የጸሎት ጥያቄዎቻችሁን በኮሜንት መስጫው ላይ ከማስቀመጥ አትከልከሉ። እንጸልይላችኋለን። እናንተም ይህ አገልግሎት እንዲሰፋና በመላው ዓለም የሚገኙ ሰዎች ጋር እንዲደርስ ጸልዩልን። በእምነትም ከኛ ጋር እንድትቆሙ እናበረታታችኋለን። ክብር ሁሉ ለእግዚአብሔር ይሁን። የጌታችን የኢየሱስ ክርስቶስ ጸጋና ሰላም ከሁላችሁ ጋር ይሁን። ተባረኩ።